የኛ መጽሐፍ መሆኑን የምንለይበት አንዱ የመስቀሉ አማኞች ስለሆንን መስቀል አለ መጽሐፋችን ላይ። ይህንን መስቀል ያለበትን መጽሐፍ ቅዱስ ወስደ ለሙስሊም ብትሰጠው ኖ ይሄ የጴንጤዎች ነው ኦር የኦርቶዶክሶች ነው ብሎ አይቀበለኝም። ምክንያቱም እሱ የሚፈልገው ቁርአንን ጨረቃና ምናምን ያለበትን እንደ ሎጎ ነው የምንጠባይዘው። ወይ የሌለውም አለ ምንም አይነት ምስል የሌለው መጽሐፍ ቅዱስ አለ። እኛ ስለሱ ምንም አይነት ኬር የለንም። መስቀሉ ኖረም አልኖረም የሚያምኑ ሰዎች ማለት ነው ገልጠው ያነቡታል። መጽሐፍ ቅዱስ እንደሆነ ውስጡ ሲገቡ ያዩታል። ለሌሎች ግን መደብር ላይ ሲቀመጥ መሸጫ ላይ ሲቀመጥ ኬር ይሰጣቸዋል ወይስ አይሰጣቸውም? ወዴት እንዴት አይዶን ስዕላት ባጭሩ ምን ትልቅ የሳት ከሆነ ነገር ትንሽ ድምጽ ስላለ አንተ ጋር የተወሰነ ሰዓት ታደርገው ጥሩ ነበር። ፓሪስ ውስጥ ያላችሁ ፕሮቴስታንቶች በጣም ልታፍሩ ይገባል ያልኩበት ምንድነው መሰለ፣ ስዕል ኖረ አልኖረ ኬር ይሰጣቸዋል አይሰጣቸው አይደለም። that's not my point brother። በመጀመሪያ ስትመጣ የመጣበት ሞቲቭ ስዕላት መጽሐፍ ቅዱስ አይደሉም ነው ያልከን። ይሄው መጽሐፍ ቅዱሱ፣ ይሄው ስዕሉ፣ መጽሐፍ ቅዱስ ይሄው ስዕል፣ እዚህ ጋር ይሄው ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አይደሉም። ይሄው መጽሐፍ ቅዱስ፣ ይሄው ስዕሉ። መጽሐፍ ቅዱስ ላይ ስዕል ኖሮ ስዕላት መጽሐፍ ቅዱስ አይደሉም አይባልም። ዊዳውት ኤኒ ሪዝን ስለ ጣዖታት የሚሰጥ ጥቅስ እየተሰጠ ለምሳሌ ዘጸአት ምዕራፍ 20 ሰጠን። ዘጸአት ምዕራፍ 20 ገልጠን ሙሉውን ስናነበው የሚናገረው ስለምንድን ነው አለን? ስለ ጣዖታት፣ ስለ ስዕላት አይናገርም። ስለዚህ ያለ ምክንያት አንድ ፕሮቴስታንት ብሎ ተነስቶ አይ ስዕላት ነው መጽሐፍ ቅዱስ አይደሉም ማለት የለበትም። የኦርቶዶክስ ቤተክርስቲያንን ትምህርት ለመቃወም ብለህ ወዳጄ መጽሐፍ ቅዱስ ላይ የተቀመጠውንም ስዕል ልትቃወሙ አትችልም። መጽሐፍ ቅዱሳዊ ስለሆነ ነው መጽሐፍ ቅዱስ ላይ የተሳለው። ህገ መንግስታዊ አይደለም የተባለ ነገር ህገ መንግስት ላይ አይቀመጥም። አዳምጠኝ። በእኛ ሀገር ህገ መንግስት ግብረ ሰዶማዊነት ህገ ወጥ ነው። በህገ መንግስታችን ግብረ ሰዶማዊነት ህገ ወጥ ሆኖ ሳለ የኤልጂቢቲኪው ሎጎ እና አርማ ህገ መንግስታችን ላይ አይቀመጥ። በህገ መንግስት እንኳን አንጻር ከምድራዊ እንኳን ስርዓት አንጻር ነው ነገር እርስ በርሱ የሚጋጭ ነገርማ አታንሱ። በህገ መንግስታችን ግብረ ሰዶማዊነት ጸያፍ ነው፣ አልተፈቀደም። በእኛ ሀገር ስርዓት በአሁን ባለው ህግ ወንጀል ነው፣ ወደፊትም ያደርገው ያዝልቀው። በህገ መንግስታችን ይሄ ነገር ተከልክሏል ብለን ህገ መንግስቱን እያነሳን የህገ መንግስቱ ከቨር ላይ የኤልጂቢቲኪው ሎጎ አይቀመጥም። ሁለት እግር አለኝ ተብሎ ወዳጄ ሁለት ዛፍ አይወጣም። እሺ መጽሐፍ ቅዱሳዊ አይደለም ያልከው ነገር መጽሐፍ ቅዱስ ላይ ምን ይሰራል? ፕሮቴስታንቶች ዝም ብላችሁ ግትር ብላችሁ አትከራከሩ። እሺ ፈለገ፣ እሺ ሐሳብን ተቀብያለሁ። እሺ እስኪ ጨርስ አዳምጠኝ። እሺ ጨርስ። ሐሳቤን አትቀበሉ፣ ችግር የለውም። እስኪ ጨርስ አዳምጠኝ። እሺ አትቀበሉ፣ ችግር የለውም። ከእናንተ የተሻለ መረዳት ያላቸውን መምህራኖቻችሁን ቀርባችሁ ልትጠይቁ ይገባል። እንዴ ስዕላት መጽሐፍ ቅዱስ አይደሉም የምንለው ኦርቶዶክሶችን ብቻ ለመቃወም ነው ወይ? አይ አይደለም ነው መጽሐፍ ቅዱስ ስለሆነ ነው ከተባለ መጀመር ያለባችሁ ከጥቅስ ሳይሆን ከዚህ ነው። ይሄው መጽሐፍ ቅዱሳችን፣ ይሄው ስዕሉ። እንዴ ማን ይሳለው ባይዘው? እዚህ ጋር አንድ ሌላ በጣም ደስ የምትል ነገር ልንገራችሁ። እዚህ ጋር የምታዩት መስቀል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካህንን የጠበቀ መስቀል ነው። ስርዓት የጠበቀ ማለት ነው። እዚህ ጋር ከስር 4 ማዕዘን አለው። በቤተክርስቲያናችን ምክንያት አለው። ካህናት የሚጨብጡት መስቀል እንዲህ አይነት መስቀል ነው። ካህናት የሚይዙት መስቀል እንዲህ አይነት መስቀል ነው። ከስር እንዲህ አይነት 4 ማዕዘን ቅርጽ ያለው ምክንያት አለው። ምንድነው ሚስጥሩ? ምንድነው ነገሩ? በጣም ራሱን የቻለ ትምህርት ነው። ከላይ ያሉትም የመስቀል ቅርጾች እንዲህ አይነት ናቸው። ክርስቶስ ኤግዛክት የተሰቀለበት የመስቀል ቅርጹ እንዲህ ነው አይደለም። ነገር ግን አሁን በቤተክርስቲያናችን እንዲህ አይነት የመስቀል ቅርጽን እንጠቀማለን። አንዳንድ ሰዎች ኦርቶዶክስ ቤተክርስቲያን አማኞች ካህናት የሚይዙትን መስቀል አዩና ስለማራቸው እዚህ ላይ ያስቀመጡት። ኦኬ ምንድነው እዚህ ጋር ከስር ያለው 4 ማዕዘን? ትርጉሙን አያውቁትም። እዚህ ጋር ይሄ ቅርጹ እንደዚህ ወጥቶ እዚህ ጋር ለምን እንደዚህ ሆነ? ትርጉሙን አያውቁትም። ስዕሉ ግን ተቀምጧል። እሺ ማን ነው ሳሉ ያላችሁ? ዳይዶን ነው፣ አያውቁትም። እሺ ስዕላት መጽሐፍ ቅዱስ ናቸው አይደሉም? አይደሉም። እሺ ይሄንን ከየት አልታችሁ ሰራችሁት? እኛ ምንም የምናውቀው ነገር የለም። በቃ ምንም ደዝማተር። እሺ ስዕላት መጽሐፍ ቅዱስ ናቸው አይደሉም? አይደሉም። መጽሐፍ ቅዱሳዊ አይደሉም በምትልበት መጽሐፍ ቅዱስ ላይ ትልቅ ግድንግል ስዕል ተቀምጦ ስዕላት መጽሐፍ ቅዱስ አይደሉም ብላችሁ ዝም ብላችሁ ያለ ሪዝን አትከራከሩ። ሲጀመር አሁንም ደግሞአለሁ ኢት ኢዝ ናት ኤ ቢግ ዲል። ለእኛ ለኦርቶዶክሲያንም ቢግ ዲል ሆኖ አያውቅም።
ምክንያቱም ምንናገረው ምናምነው ነገር በአጠቃላይ መጽሐፍ ቅዱስ መሰረት ስላለው። ስለዚህ አሁን እዚህ ውስጥ ላላችሁ ፕሮቴስታንት እህቶች ወንድሞቼ እድል ልስጣችሁ። ሁላችሁም በእጃችሁ ላይ በያዛችሁት መጽሐፍ ላይ ስዕላቶች አሉ። ሌላ ልጨምርላችሁ፣ አዲስ የታተመው የአዲስ መደበኛ ትርጉም መጽሐፍ ቅዱስን ሁላችሁም ግዙና ደግሞ ተመልከቱት። የሚሸጥ አይመስለኝም ወይ ፈልጋችሁ ለራሳችሁ ኦን አድርጉትና ተመልከቱት። የክርስቶስ ስዕል ሁሉ በውስጡ ተስሎበታል። ከዛ ግን የእናንተ መምህራን ጭምር ከኦርቶዶክሳውያን ጋር መጥቶ ሲወያይ ስዕላት መጽሐፍ ቅዱስ ናቸው አይደሉም ሲባል አይደሉም። ትስመዋለህ ወይ አይደለም ጥያቄው። ትሰግድለታለህ ወይ አይደለም ጥያቄው። ናቸው ወይንስ አይደሉም ነው። ናቸው ወይስ አይደሉም ሲባል አይደሉም። ውስጡ ግን አለ የክርስቶስ ስዕል። መጽሐፍ ቅዱሱን ፈልጋችሁ ያዙትና ተመልከቱት። እኔ እንደምን ፈልጌ አምጥቼ አሳያችኋለሁ። ሰው በመጽሐፍ ቅዱስ የማስረጃ ስናወራ ምክንያታዊ መሆን አለብን። ሁላችሁም አንድ የቤት ስራ ልስጣችሁ ፕሮቴስታንቶች ወንድሞቼ፣ ህብረት በምታደርጉበት ቸርች መጽሐፍ ቅዱሳችሁን ትይዙና ስትጠይቁ እንደ ኦርቶዶክስ ሆናችሁ ጠይቁ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሏችሁ። አገልጋዮቹን አይደሉም ካሏችሁ ይሄንን ስዕል ከየት አምጥተን ሳል ነው ማን ነው ሳሉ ያለን ብላችሁ ፕሊስ ጠይቁ። አለቅ። አሁን ፋሪስ ፕሊስ እኔ መጠየቅ ትችላለህ አሁን ስለ ስዕላት። እሺ አንደኛ መጀመሪያ መጠይቀ ስዕላቶችን መጽሐፍ ቅዱሳዊ አድርግልኝ፣ ምክንያቱም እርሱ እሱ ስለሆነ አድርግልኝ። ሁለተኛ ደግሞ ስዕላቶች መጽሐፍ ቅዱሳዊ ስታደርግ ለፕሮቴስታንት ስዕላቶች ምንድን ናቸው የሚለውን እንድታስቀምጥልኝ ይፈልጋሉ። ምንድን ናቸው? አሁን ለእናንተ ስዕል አሁን ኦርቶዶክስ ስዕለ አድኖ ወይም የቅዱሳን ስዕላትን ኦርቶዶክስ ትቀበላለች ወይም ለነሱ የተለየ ቦታ አላት ብለን ስንል እኛ ከምናየው ካነበብነው ላይቭ ላይ ካለ ነገር ተነስተ ነው። ስለዚህ አንተ ስዕላት መጽሐፍ ቅዱሳዊ ካልሆኑ ይሄ ባይብል ላይ ያለው ክሮስ የፕሮቴስታንት ከየት መጣ አልከኝ አይደለ? እሱ ግን ለኛ ምንድን ነው? አሁን እዛ ላይ የተቀመጠው ፕሮቴስታንቶች እኮ ለዛ ነው እኮ አይመለከትም። ግን እኛ እሺ ሊሳዳምጠኝ ፋሪስ እንዴ ተረጋጋ እንጂ አያገባኝም። ባጭሩ መልሱ የሚሆነው አያገባኝም ነው። ለፕሮቴስታንቶች ለነሱ ምንድነው ስዕሉ? ምን አገባኝ። ለፕሮቴስታንቶቹ ስዕሉ ጥቅሙ ምንድነው? እኔ ምን አገባኝ። ኦኬ በመጀመሪያ ስዕሉ ምንድነው አይደለም ከፕሮቴስታንቶች ጋር የሚለየኝ ያ አይደለም ለኔ። ኦኬ ከፕሮቴስታንቶች ጋር ሳወራ በጣም ብዙ ማወራው መጽሐፍ ቅዱስ ያሳባል። አሁን ለነሱ ስዕሉ ምንድነው ለምን የሚጠቀሙበት እኔ ምን አገባኝ፣ አያገባኝም። አሁን እኔ ክርስቲያን ስለሆንኩኝ በመጽሐፍ ቅዱስ ስለማምን በደንብ አድርገህ ጠይቀኝ። ምክንያት እኔ አሁን አንተን ይሄን ያክል ሌት ምክንያት ያቶኝም ብዬ ኮንኛ ያለው ሰው እኔም ደግሞ እስኪ በተቃራኒ ጠይቀኝ ስለ ስዕላት እና እስኪ መጽሐፍ ቅዱስ መልስ ልጣና ደግሞ እንመልከት። ጥያቄን መቀጠል አድርግልን መጽሐፍ ቅዱሳዊ አድርገን ለምሳሌ አሁን እየጠየቅኩ ነው። እሺ በቃ የሁለተኛውን ጥያቄ ልተወው። ስዕላትን መጽሐፍ ቅዱሳዊ ያደርግልኝ። ከዛ በኋላ ደግሞ በኦርቶዶክስ ቤት ውስጥ ለስዕላት የሚታጠነው የሚሰገደው ስዕላት ተይዘው ሰዎች ከስራቸው የሚሰግዱላቸው የሚወድቁላቸው በምን የተነሳ ነው? ስለዚህ እሱንም መጽሐፍ ቅዱስ አድርግልንና መልስልን፣ እከታተልሃለሁ። በጣም ጥሩ። ስለዚህ ስለ ስግደት ራሱን የቻለ ሀሳብ ስለሆነ ስለ ስርዓት ከጨረስን በኋላ ስለ ስግደት እናወራለን። በስግደት መተማመን ያለብን ጉዳይ ስላለ ኤኒዌይስ መልካም። ሰብል አሁን በደንብ አድርገሽ አዳምጪ። ኦርቶዶክስ እና ኦርቶዶክስ እያለሽ ስዕላት ምንድን ነበር አገልግሎታቸው? እውነት ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አሁን የምናገረውን ነገር ሰብለ በደንብ አድርገሽ ተከታታይ። አንቺም ጥያቄ ካለሽ እንድታነሺ ስለመፈልግ ፋሪስን በደንብ ተከታተለኝ። ኦኬ ሰው ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ስዕላት መጽሐፍ ቅዱሳዊ ናቸው። እደግመዋለሁ፣ ስዕላት መጽሐፍ ቅዱሳዊ ናቸው። የትኛውንም የፕሮቴስታንት አማኝ ስዕላት መጽሐፍ ቅዱሴ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠ የምትሉት የኔ ተወዳጆች የሚሰጣችሁ ስለ ጣዖታት የሚናገሩ ጥቅሶች ነው። በዚህ የትኞቻችሁ ግር ልትሰኙ አይገባም። ጣዖታት ማለት ሌላ ጉዳዮች ናቸው፣ ስዕላት ሌሎች ጉዳዮች ናቸው። ለምሳሌ ቅድም ወንድማችን አንስቶታል። በዘጸአት ምዕራፍ 20 ከቁጥር 4 ላይ እንደዚህ ይላል፣ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውንም ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸው ነው ይላል። ስለዚህ አንድ ሰው በላይ በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት አሉ። በታች በምድር በሰውም ይሁን በእንስሳ በከርከሮም በቀበሮም በድኩላም በተኩላም በአንበሳም በነብርም በላምም
በጥጃ በምንም የተሳለ ነገር ቀርጾ አምላኬ ነው ሊል አይገባም እያለን ነው። ከምድርም በታች በውሃ ውስጥ ካለው በኦክቶበስም ይሁን በሻርክም ይሁን በአሳንበሪም ይሁን በሎብስተርም ይሁን በሽሪምፕም ይሁን በማንኛቸውም ይሄ ውሃ ውስጥ ያሉ ምንላቸው ፍጥረታት በአጠቃላይ በእነሱ ማምሳል ሰዎች የሆነ ነገር ቀርጾም ይሁን ስለው አምላኬ ናቸው የሚሉ ከሆነ ጣዖት እያመለኩ ነው። ጣዖት አምልኮ ከዚህ አሁን ከምናወራበት ሀሳብ በምን ይለያል? የኔ ተወዳጆች ከፈቃድ እግዚአብሔር በቃ ወጥታችኋል። ጣዖት አመለካችሁ ማለት እውነተኛውን አምላክ እግዚአብሔርን ከማምለክ ወጥታችኋል። ከማምለክ ወጥታችሁ ሌሎች ግዑዛን የሆኑ ነገሮችን እያመለካችሁ ነው። ግዑዛን ዓይን እያላቸው የማያዩ፣ ጆሮ እያላቸው የማይሰሙ፣ እጅ እያላቸው እጃቸው የማይዘረጉ፣ እግር እያላቸው የማይራመዱ ግዑዛን የሆኑ ጣዖታትን እያመለካችሁ ነው። ሰው አምላካችን እግዚአብሔር እንደውም በጣም የሚገርማችሁ እዛው ክፍል ላይ ቁጥር 5 ወረድ ብላችሁ ስታነቡት እኔ አምላካችሁ ጊዜ ቀናተኛ አምላክ ነኝ ይላል። ከኔ በቀር ሌላ አምላክን አታምልኩ። ሰው እዛ ክፍል እያዘዘ ያለው ስለ ጣዖታት ነው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 17 በተመሳሳይ ብዙዎች የሚሰጡት ጥቅስ ነው። እዚህም የመጽሐፍ ቅዱስ ክፍል ላይ በተቀረጹት ምስሎች የሚታመኑ ቀልጠው የተሰሩ ምስሎችን አምላኮቻችን ምኖቻችን አምላኮቻችን ናችሁ የሚሉ ወደ ኋላቸው የመለሱ ፈጽሞም ያፍራሉ ይላል። እያንዳንዱ የሚነሱት ክፍሎች በአጠቃላይ የኔ ተወዳጆች ከጣዖታት ጋር ተያይዘው የሚነሱ እንጂ ስለ ስላት የሚናገሩ አይደሉም። ገና ልጀምር ነው ተብለ ምናልባት የኔ ተወዳጆች ስፔሻሊ እኔ ጋር ያላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች ሰብለን ፕሊስ ሁላችሁም ፎሎ አድርጓትና ነገም ከነገ ወዲያም ላይቭ ስንገባ ሼር እንድታደርጉላት ትፈልጋለሁ። እሺ እናንተ ሪከርድ የምታደርጓቸው ቪዲዮዎች እንዲደርሳት ማለት ነው። ኦኬ እንቀጥል። ስዕላት መጽሐፍ ቅዱሴ ናቸው ወይ? አዎ መጽሐፍ ቅዱሴ ናቸው። መጽሐፍ ቅዱሴ ስለመሆናቸው ሁለት ጥቅሶችን እሰጣችኋለሁ። ከዛ በኋላ መጽሐፍ ቅዱሴ እንደሆኑ ደግሞ መሆን ልንረዳ የምንችለው ደግሞ ከጥቅማቸው አንጻር ነው። ዛሬም ድረስ ቤተክርስቲያናችን ትገለግልባቸዋለች። ከምን አንጻር ነው? በነገራችን ላይ ፕሮቴስታንት የሆናችሁ ሰዎች ቀድማችሁ ከኦርቶዶክሲያን ጋር ስዕላት ስህተት ናቸው፣ ስዕላት መጽሐፍ ቅዱስ አይደሉም ከማለታችሁ በፊት ፕሮቴስታንት ቸርቾች ውስጥ ስዕላቶች እንዳሉ ማወቅ ማለት አለባቸው። ለምሳሌ ከፕሮቴስታንት ተብለው ከሚጠሩ ቸርቾች ውስጥ ቀዳሚዋ የመጀመሪያው የፕሮቴስታንት ቸርች ሉተራን ቸርች ነች። በሉተራን ቸርቾች ውስጥ በመካነ ኢየሱስ ማለት ነው ስዕላቶች አሉ። ስለዚህ ፕሮቴስታንት የሆናችሁ ሰዎች ቀድማችሁ ከኦርቶዶክሲያን ጋር ከመውራታችሁ በፊት ምናልባት እንዲጠቅማችሁ ከሉተራን ወይም ደግሞ ከመካነ ኢየሱስ ፕሮቴስታንቶች ጋር ትንሽ ብትወሩበት መልካም ነው። ኦኬ ስዕላት መጽሐፍ ቅዱሴ ናቸው? ያው ናቸው። ዘጸአት ምዕራፍ 25 ከቁጥር 18 ላይ እንደዚህ የሚል ቃል እናገኛለን። አምላካችን እግዚአብሔር በቀጥታን ያዘዘው። በደንብ አዳምጡኝ። በቀጥታ ዘጸአት ምዕራፍ 25 ከቁጥር 18 ላይ ጥቅሱን ሁላችሁም በደንብ ያዙ። 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። በስሬት መክደኛውም ላይ ታደርጋቸዋለህ። ኦኬ አምላካችን እግዚአብሔር በብሉይ ኪዳን ለቤተ መቅደሱ አገልግሎት ለስሬት መክደኛ ይሆን ዘንድ የኪሩቤል መላእክትን ከተቀጠቀጠ ወርቅ እንዲሰሩ አዟል። እኛ ክርስቲያኖች አንድን ነገር መጽሐፍ ቅዱሳዊ ነው ወይም ደግሞ አይደለም የምንለው እግዚአብሔር ብሎታል ወይም ደግሞ አላለውም ከሚል አንጻር ነው። አምላካችን እግዚአብሔር ትዳር ባርኮታል፣ ትዳር የተባረከ ህይወት ነው ብለን ስለምናምን ይሄ ትዳር አዎ መጽሐፍ ቅዱስ ህይወት ነው ብለን እናምናለን። የለም ደግሞ በተቃራኒው ከዚህ የከፍ ሐሳብ ወይ ደግሞ እንደው ተቃራኒ የሆነ ሐሳብ ደግሞ ምናልባት በመጽሐፍ ቅዱስ ላይ አምላካችን እግዚአብሔር ተናግሮት ቢሆን ደግሞ ነው እኛ በእግዚአብሔር ስለምናምን ምናምነው እግዚአብሔር ያለው ነውና ይሄ ነገር ነው መጽሐፍ ቅዱስ አይደለም እንላለን። አምላካችን እግዚአብሔር በቀጥታ ነው ያዘዘው። በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። ሌላ አንድ ጥቅስ ልጨምርላችሁ። አንደኛ ነገሥት ምዕራፍ 6 ከቁጥር 29 አንደኛ ነገሥት ምዕራፍ 6 ከቁጥር 29 እሱን አውጥቼ ከ27 ጀምሮ ላምብላችሁ። ከ27 ጀምሮ ላምብላችሁ በጣም ስለሚጠቅም ማለት ነው። እሺ አንደኛ ነገሥት ምዕራፍ 6 ቁጥር 29 ላይ ምን ይላል? በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ ማለት ነው። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልን የዘንባባ ዛፍ እየፈነደበ በምስልም ቀረጸ ይላል። ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ በውስጥም በውጭም የኪሩቤል መላእክት ስዕላት ተስለው እንደነበር ይናገራል። ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው ማለት ነው።
ቁጥር 27ን እንደውም ከፍ ብላችሁ ተመልከቱት። ቁጥር 27ን ብዙ ጊዜ ከቁጥር 27 ጀምሮ እንድትመለከቱት ደጋግሜ ሜንሽን አደርጋለሁ እኔ ተወዳጆች እና በጣም በአእምሯችን ስለ በሆነ ገላጭነት ያስቀምጣቸዋል። እንዲህ ይላል፣ ኪሩቤልንም በውስጠኛው ቤት አኖራቸው፣ በውስጠኛው ቤት አኖራቸው። የኪሩቤልም ክንፎቻቸው ተዘርግተው ነበር። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር። የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር። የሁለቱም ክንፎች በቤቱ መካከል እርስ በእርሶቻቸው ምን ይሉ ነበር ይላል? ይነካኩ ነበር ይላል። እሺ በጣም ግዙፍ ተደርገው ነው የተሳሉት። ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ በጣም ትልልቅ በጣም ግዙፍ ተደርገው የአንዱ ኪሩብ ክንፍ የአንደኛውን ግንብ እስከሚነካ የአንደኛው ኪሩብ ክንፍ ሁለተኛውን ግንብ እስከሚነካ ድረስ ግዙፍ ተደርገው ነው የተሰሩት። ሊያውም በውስጥ ብቻ አይደለም በውጭም ጭምር። ኦኬ ከቤቱ ግንብ ውስጥ ብቻ ሳይሆን ከቤቱ ግንብ ውጭም ጭምር በጣም ግዙፍ ተደርገው ተስለዋል። ስዕላት መጽሐፍ ቅዱሴ ናቸው ስንል አዎ መጽሐፍ ቅዱሴ ናቸው። ፕሮቴስታንትም የሆናችሁ ሰዎች አዎ መጽሐፍ ቅዱሴ ነው ሊሆን የሚገባው መልሳችሁ። መጽሐፍ ቅዱሴ ናቸው፣ መልካም መጽሐፍ ቅዱሴ ላይ መሆናቸው ማስረጃ ይሄው እነዚህ ጥቅሶች በቂዎች ናቸው። አሁን ትልቁ የሚለያየን ነገር አገልግሎቱ ላይ ነው። ኦኬ የቅዱሳን ስዕላት አገልግሎታቸው ምንድን ነው? ለምሳሌ በፕሮቴስታንቱ መጽሐፍ ቅዱስ ላይ እዚህ ጋር የመስቀል ስዕል አለ። ለምን እዚህ ጋር መስቀል አረጋችሁ ብሎ ሪምቧ ምናምን አያስፈልግም። በቃ አገልግሎቱ ምንድን ነው? ገላጭነት ነው። እኛም የቅዱሳት ስዕላትን የምንጠቀመው ለገላጭነት ስለሆነ ከፕሮቴስታንት ወንድሞቻችን ጋር በዚህ ጉዳይ አታካራ ውስጥ አንገባም ማለት ነው። እዚህ ጋር የመስቀል ስዕል አለ። ክርስቶስ ኤግዛክት የተሰቀለበት መስቀል እንዲህ ነው አይደለም። የቅዱሳን ስዕላት ግን አገልግሎታቸው ገላጭነት ስለሆነ ግን ከገላጭነቱ አንጻር እንቀበሏለን ማለት ነው ይህንንም ስዕል። ኦኬ በዚህም አዲሱ መደበኛ ትርጉም መጽሐፍ ቅዱስ ላይ ስዕል አለ። እዚህም ክፍል ላይ የምትመለከቱት ስዕል የመስቀል ስዕል ነው። የቅዱሳት ስዕላት አገልግሎታቸው ገላጭነት ስለሆነ በዚሁ ላይ ተቃውሞ አይኖረንም። ምክንያቱም በእኛም ቤተክርስቲያን የቅዱሳት ስዕላት አገልግሎታቸው ዋነኛው ትልቁ አገልግሎት ገላጭነት ነው። ሁለተኛው ደግሞ ወንጌልን መስበክ ነው። እንዴት? በደንብ አድርጋችሁ አዳምጡኝ። ኦኬ በዓለማችን በሁሉም አገር ባሉ የቋንቋ ሌክቸሮች ላይ ሄዳችሁ ቼክ ማድረግ ትችላላችሁ። ቋንቋ በሶስት ይከፈላል። በደንብ አድርጋችሁ አዳምጡ። ቋንቋ በስንት ይከፈላል ያልኳችሁ የኔ ተወዳጆች? በሶስት። አንደኛው ቋንቋ ሊትራል ላንጉዌጅ ይባላል። ቃል በቃል የምንናገረው ቋንቋ ነው። ሰብለ በደንብ አድርገሽ አዳምጪ። አንደኛው ቋንቋ ይሄ ሊትራል የምንለው ነው፣ ሰዎች እንዲህ ቃል በቃል የሚናገሩት። ሁለተኛው ቋንቋ የምልክት ቋንቋ ነው። ሰዎች የግድ አካል ጉዳተኛ ባይሆኑ በነገራችን ላይ የምልክት ቋንቋን ይጠቀማሉ። ሶስተኛው ቋንቋ ደግሞ ስዕላዊ ቋንቋ ነው። በጣም ብዙ ጊዜ እንዲህ አይነት ጉዳዮች ላይ ሰዎች ግራ መጋባትን ይፈጥራሉ እና ግልጽ ስለሆነ በደንብ ቀስ ብላችሁ ተረዱኝ። እሺ ቋንቋ በሶስት ይከፈላል ብያችኋለሁ። ከዛ አንደኛው ቋንቋ ቃል በቃል የምንነጋገረው ይሄ ሊትራል ተብሎ የሚጠራው ላንጉዌጅ ነው። ሁለተኛው የምልክት ቋንቋ ነው፣ ሳይን ማለት ነው። ሶስተኛው ደግሞ ስዕላዊ ቋንቋ ነው። እና በአንገታችን እኛ መስቀል እናደርጋለን። የምልክት ቋንቋ መሆኑን ዘንግተው ፕሮቴስታንት የሆኑ ሰዎች፣ ኦርቶዶክስ የሆኑ ሰዎችን ልክ ሲያገኙ በመጀመሪያ የሚያደርጉት ከአንገታችሁ ላይ ይህን መስቀል በጥሱ። ከአንገታችሁ ላይ መስቀል ካስበጠሷችሁ በኋላ ቸርች ስትገቡ በትልቁ ደግሞ ግድንግድ መስቀል ተሰቅሎ ታገኛላችሁ። ኢንቴንሽኑ ያው የኦርቶዶክስ ቤተክርስቲያንን አሰብረው ከመቃወም አንጻር ስለሆነ ጀስት በጥሱ ይሏችኋል እንጂ ጥቅሙ ምንድን ነው? በመጀመሪያ ዳይዶን ነው ጥቅሙ ምንድን ነው አልተረዱትም። በአንገታችሁ ላይ ያለውን መስቀል ግን በጥሱት ይላችኋል፣ ትበጥሱታላችሁ። እነሱ ቸርች ከገባችሁ በኋላ ደግሞ ግድንግድ ሰው የማይሸከሙ ትልቅ መስቀል ደግሞ ተሰቅሎ ታገኛላችሁ። ሰው እንዲህ አይነት የምልክት ቋንቋዎች ናቸው ማለት ነው። ሰው ቤተክርስቲያናችን በምልክትም ጭምር ወንጌልን ሰብካለች። በቤተክርስቲያናችን ጉልላቶች ላይ ለዛ ነው ትልልቅ መስቀል የሚደረጉት። ሰው ቤተክርስቲያናችን በደንብ አድርጋችሁ አዳምጡኝ፣ በሊትራል ቋንቋ የክርስቶስ ኢየሱስን ወንጌል ትሰብካለች። ልክ አሁን